ከቀይ ባህር ጋር ታሪካዊና ተፈጥሯዊ ቁርኝት ያላት ኢትዮጵያ ታስተዳድራቸው የነበሩት ወደቦቿ ለገናና ሀገርነቷ ማሳያዎች ነበሩ። ኢትዮጵያ ለዘመናት ታስተዳድራቸውና ንግዷን ታሳልጥበት የነበረው የቀይ ባህር አካባቢ አሁን እያነሳች ላለው የባህር በር ባለቤትነት ጥያቄዋ ታሪካዊ መብት የሚሰጣት ነው። የስልጣኔ ፈርቀዳጅና ገናና የነበረችው ሀገር በባዳና ባንዳ ሴራ የባህር በር በማጣቷ እድገቷ ወደ ኋላ እንዲመለስ ሆኗል። የኢትዮጵያ የባህር በር ባለቤትነት ጥያቄ ተፈጥሯዊና ታሪካዊ መብት መሆኑ አይጠያይቅም። ኢትዮጵያ እያነሳችው ያለው ጥያቄ ፍትሃዊነት ነው። የፍትሃዊነት ጥያቄ ነው። ሲጀመርም ቀይ ባህር ሄደው ኢፍትሃዊ በሆነ መንገድ ነው። ቀይ ባህር የሄደበት እንዴት እንዳጣን፣ አሰብን እንዴት እንዳጣን ወይም አጠቃላይ ኤርትራ እንዴት እንዳጣን የሚገልጽ ዶክመንት እንኳን እንደ መንግስት የለንም። ኢፍትሃዊ በሆነ መንገድ ነው ሄደው ማለት ነው። ኢፍትሃዊ በሆነ መንገድ ሄዷል። ስለዚህ ኢትዮጵያ የምታነሳው ጥያቄ ከፍትሃዊነት አንጻር ነው ያነሳች ያለችው። ኢትዮጵያ የቀይ ባህር ባለቤት ነች። አሉላ አባ ነጋ ያሉትን ኮት ማድረግ የኢትዮጵያ ተፈጥሯዊ ድንበር ቀይ ባህር ነው ብለው በግልጽ አስቀምጠውታል። ስለዚህ የኢትዮጵያ ተፈጥሯዊ ድንበር አሁንም ወደፊትም ማንም ደስ አላለውም ቀይ ባህር መሆኑ በደንብ ሊሰመርበት ይገባል ማለት ነው። የወደብ ጥያቄ የባህር በር ጥያቄ በሚመጣበት ጊዜ የተለያየ ምክንያቶች ሊሰጡት ይችላል። ግን ዋናው ምክንያት ምንድነው? ግልጽ ኢፍትሃዊነትን ማረም ነው። በኢትዮጵያ ታሪክ ወርቃማ የሚባለው ጊዜ የተለያዩ ወደቦችን ታስተዳድርበት የነበረው ጊዜ መሆኑን ታሪክ ምስክር ነው። ለኢትዮጵያ የባህር በር ባለቤት መሆን የእድገት መብት ብቻ ሳይሆን የደህንነትና የህልውና ጉዳይ የሆነ የብሔራዊ ጥቅም ዋነኛ ማጠንጠኛ ነው። ታዲያ ኢትዮጵያ ጥቅሟን ለማስከበርና ህልውናዋን አስጠብቃ ለመኖር የባህር በር ባለቤት መሆን ጥያቄ ውስጥ የሚገባ ጉዳይ አይደለም። ቀይ ባህርን ክሌም ስናደርግ ንግድ ብቻ አይደለም። ኢትዮጵያ የህልውና ስጋት አለባት። ስለዚህ ኢትዮጵያ ለምሳሌ ከኛ ፖርት አሰብ 60 ኪሎ ሜትር ርቀት ላይ ነው ያለው። በቀላሉ አይደለም የኢትዮጵያን ግዛቶች መሀል አዲስ አበባ መምታት ይችላሉ፣ ከባህር ላይ ሆነው ማለት ነው። ከባህር ላይ ኢትዮጵያ ብትጠቃ ምንም የምትከላከልበት ምንም ሚንስ የላትም። ከደህንነት አንጻር ካየነው ኢትዮጵያ ወደ ቀይ ባህር መውጣት አስፈላጊ ነው። የባህር በር ባለቤትነት ጥያቄ ኢትዮጵያውያን ያለ ልዩነት በጋራ ሊቆሙበት የሚገባ አንድነትን የሚሻ ሀገራዊ ጉዳይ ነው። ከዚህ በፊት ስለ ቀይ ባህር ማውራት በነገራችን ላይ ታቡ ነበር፣ ኢሹም አይነሳም ነበር። አሁን ይህን ማንሳት ይህን በግልጽ መንግስት በግልጽ አጀንዳው ላይ አንስቶ ሀገራዊ ማድረጉ ትልቅ ክሬዲት የሚሰጠው ነው፣ እንደ እውነት ከተነጋገርም ማለት ነው። ይሄንን አጀንዳ ማስቀጠል መቻል አለብን። የህዝቡ በስነ ልቦና መዘጋጀት አለበት። በእርግጥ እንዲሁ ቀላል ላይሆን ይችላል። ሰላማዊ መንገድ መንግስትም የሚለው በሰላማዊ መንገድ የማስመለስ ጥረታችን ይቀጥላል። እሱን አሟጦ መጠቀም ያስፈልጋል። መጀመሪያ ሰላማዊ የሆነው መንገድ በደንብ መፈተሽ አለበት። ህዝቡ ደግሞ ለዚህ መንግስትን ድጋፍ መስጠት አለበት ብዬ አስባለሁ። የኢትዮጵያ የባህር በር ባለቤትነት ጥያቄ ከኢኮኖሚያዊ ፋይዳው ባሻገር ከጎረቤት ሀገራት ጋር አብሮ የማደግ የጋራ ጥቅም ጭምር ነው። ይህ የተገላቢጦች ጥቅም አንድ ሀገር ሲጠቀም፣ አንድ ሀገር የባህር በር ጥቅም በሚኖርበት ጊዜ ሌሎችም ሀገራት የሚጠቀሙበት ነው የሚሆነው። ለምሳሌ ኢትዮጵያ የባህር በር አገኘች ማለት ከባህር በሩ ጋር ተያይዞ የሚመጡ ኢንፍራስትራክቸሮች፣ ልማቶች እንደዚሁም የቀጠናውን አገራት የሚመልስ ነው ማለት ነው። ዓለም አቀፍ ስምምነቶችም ፍትሃዊነቱን ይመሰክራሉ። ለምሳሌ ዘ ዩኤን ኮንቬንሽን ኦን ዘ ሎውስ ኦፍ ዘ ሲ አንድ ሀገር ላንድ ሎክድ ሆኖ መቅረት የለበትም። በተለይ ከባህር በር ከቀይ ባህር አካባቢ ያሉ አገሮች ላንድ ሎክድ መሆን የለባቸውም የሚለው ትልቁ ፍትሃዊነትን የሚያሳዩት ጥያቄዎች ናቸው የሚሆኑ። የኢትዮጵያን ታሪክ ከቀይ ባህር ነጥሎ ማንሳት እስከማይቻልበት ደረጃ ድረስ ተፈጥሮ ያስተሳሰራት ሀገር የተፈጸመባትን ኢፍትሃዊነት በማረም ፍትህን ለማስፈን ያቀረበች ያለው ጥያቄ እውን እንዲሆን የውስጥ ሰላምን ማጽናትና አንድነትን ማጠናከር ያስፈልጋል።